ሰላም ጤና ይስጥልኝ የኢትዮ ፎከስ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን በብዙ ሺህ የሚቆጠሩ ኢትዮጵያውያን ወገኖቻችን በስደት ምድር የሚቀበሉትን መከራና በዚሁ ስቃይ ላይ ተመስርተው የግል ጥቅማቸውን የሚያሳድዱ አካላትን የተመለከተ ወቅታዊ መረጃ ይዘንላችሁ ቀርበናል። በሊቢያ በስደት ላይ የሚገኙ ወገኖቻችንን በማሳገት ስቃይና እንግልት በማድረስ እንዲሁም ከቤተሰቦቻቸው ከ2.1 ቢሊዮን ብር በላይ የተቀበሉ ግለሰቦች ላይ መንግስት ክስ መመስረቱን አስታውቋል። ይህ እጅግ ዘግናኝ ድርጊት እንዴት ተፈጸመ? በክሱ ላይ የተካተቱት ዝርዝር ጉዳዮችስ ምንድናቸው? የሚሉትን ነጥቦች በዝርዝር የምናይ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር የተቀበሉ ተከሰሱ። ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ የፌዴራል አቃቢ ህግ ክስ መመስረቱን አስታወቀ። በተከሳሾች አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነ አቃቢ ህግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 ቀን 2018 ዓ.ም ያወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደ ምርመራ መነሻ በማድረግ ነው። በዚሁ ምርመራ ላይ ተሳትፈዋል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቢ ህግ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳ ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበር መረጃው ያትታል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆኑ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚያበቃቸውን ምግብ እንዲያገኙ አድርገው እንደያዟቸው ይገልጻል። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠየቁ እንደነበርና ገንዘብ እስኪከፈል ድረስም ሰዎቹ በዕዳ መያዣነት ሲያዙ ቆይተዋል በሚል ተከሰዋል። በፍጥነት ገንዘብ ያልተከፈለላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲልም ወንጅለዋል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከነዚህ ውስጥ የ85 ስደተኞች ማንነት እንደተለየ ገልጿል። ማንነታቸው ከታወቁት ሰዎች መካከልም ሁለቱ ህይወታቸው ማለፉና ሁለት ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል ብለዋል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል። አቃቢ ህግ የመሰረተው ክስ እንደሚያስረዳው ታጋቾችን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ነው። በ8 ገንዘብ ሰብሳቢዎች አማካኝነት ብቻ ብር 2 ቢሊዮን 160 ሚሊዮን 863361 ብር መሰብሰባቸውን የአቃቢ ህግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። የተሰበሰበውን ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው ከዝውውር ውጭ የተረፈው ቀሪው ገንዘብን በውጭ ሀገርና ሀገር ውስጥ ሀብት ተፈርቶበት እንደተገኘም ተገልጿል። አቃቢ ህግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተ ገልጿል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ነው። ሶስተኛው ክስ ህገ ወጥ ሐዋላ በመስራት ሀብት የማሸሽ ወንጀል እንደሆነ ተገልጿል። ተከሳሾቹ ያፈሯቸው ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም ፍትህ ሚኒስቴር አስታውቋል። የዜጎቹን ህይወት ለከፍተኛ አደጋ በሚያጋልጠው በህገ ወጥ የሰዎች ዝውውር ወንጀል ላይ ከፍተኛ የክልል መንግስታት ባለስልጣናትም እንደሚሳተፉ ታውቋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ 3 ከፍተኛ የትግራይ ወታደራዊ አመራሮች
በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅለዋል። አቶ ጌታቸው ረዳ በቃለ ምልልሱ ላይ በስም ጠቅሰው የወነጀሏቸው 3 አመራሮች ብርጋዴር ጀነራል ምግበይ ኃይለም፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይ እና ኮሎኔል ተወልደ ገብረ ትንሳኤ ናቸው። የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩትን ኮሎኔል ተወልደን በህገወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ ያደረጉት አቶ ጌታቸው ረዳ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበሩ ጠቅሰዋል። በትግራይ በኩል የነበረው ዓላማ የኤርትራውያን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያንን ወደ ማፈን፣ ማገት፣ መሸጥ መሸጋገሩን ተናግረዋል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያሏቸውን በመለየት እያንዳንዱ ሰው በትንሹ $4000 እንዲያስገባ ይደረግ እንደነበር አቶ ጌታቸው በቃለ መጠይቃቸው ላይ ገልጸዋል። ኮሎኔል ተወልደም ለቀረበባቸው ውንጀላ በሰጡት ምላሽ እኔ በእንደዚህ አይነት ህገወጥ ተግባር ሊያሳትፍ የሚችል ስነ ምግባርም ሆነ ስብዕና የለኝም ብለዋል። አክለውም እኔ ብቻ ሳልሆን እዚያ በሰነዱ ላይ የተሰማቸው የተጠቀሱት በስሬ የሚገኙት እኔ የምመራቸው ባልደረቦች እንደዚህ አይነት ተግባር ላይ የሚሳተፉ አይደሉም ብለዋል። ኮሎኔል ተወልደ ፈጽመውታል የተባለው ህገወጥ የሰዎች ዝውውር በህግና በስርዓት ተጣርቶ እጄ በህገወጥ ስር ውስጥ ከተገኘም ለመቀጣት የሚያስፈራኝ ነገር የለም ብለዋል። አቶ ጌታቸው ረዳ ጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት ድብቅ እስር ቤቶች እንዳሏቸው የሚያመለክት ክስ አቅርበውላቸው እንደነበር ገልጸዋል። አቶ ጌታቸው ከፋና ጋር ባደረጉት ቃለ ምልልስ በህገወጥ ሰዎች ዝውውር የተሰማሩት ሰዎች የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እያገቱ ኤርትራውያንን የሚሸጡ የትግራይ ሰራዊት አመራሮች እንደነበሩ ተናግረዋል። ይህ በኤርትራውያን ላይ ሲካሄድ የቆየው ህገወጥ የሰዎች ዝውውር በስተመጨረሻ ወደ ትግራይ ተወላጆችም መዞሩንም በቃለ ምልልሳቸው ላይ አመልክተዋል። ኮሎኔል ተወልደ በማህበራዊ ሚዲያ ላይ ስለተሰራጨው ሰነድና በእርሳቸው ላይ ስለቀረበው ውንጀላ ዝርዝር መረጃ እንደሌላቸው፣ ነገር ግን እስካሁን ድረስ በእርሳቸውም ሆነ በስራቸው በነበሩ ሌሎች ባልደረቦቻቸው ላይ የቀረበ አንድም ክስ እንደሌለ ተናግረዋል። አክለውም በትግራይ ህገወጥ የሰዎች ዝውውር እንዳለ ታምኖ በፕሬዝዳንት ታደሰ የተቋቋመ ኮሚቴ ይህንኑ የህገወጥ ድርጊት ለማጣራት ስራ ላይ እንደነበር አውቃለሁ ብለዋል።